የህይወት ልጅ ከእናቷ እጅ ገብታለች። እንግዲህ ምንም እንኳን ህይወት ጋር ባትደርስም ሩት ልጅቷን ከሳሮን ነጥቃ የሳሮን እናት ጋር እንድትደርስ አድርጋታለች። ይሄ ደግሞ ለሁሉም አዲስ ነገር ነው። ምናልባት ይህን ሁሉ ነገር የምታውቀው ሩት ናት። ምክንያቱም እዛ ቤት ብትመጣ ህይወቷ አደጋ ስለሆነ እዛ ቤት ብትመጣ የህይወት ልጅ እንደሆነች ስለምትታወቅ ከሳሮን እናት በር ላይ ጥለዋታል። ምክንያቱም የሳሮን እናት አግኝታት እንድታሳድጋት ማለት ነው። ልጅ ስለምትወድ መቼም የተደላደለ ህይወት ትኖራለች ብላ እዛው ስላስቀመጠቻት እና የሳሮን እናት አግኝታት ለእነ ሳሮን ደውላ እንድተናገረች እነሱም ደግሞ ተገርመው ዴቭ እንግዲህ ሄዶ ማየት እንደሚፈልግና ህፃኗን ማየት እንደሚፈልግና ሩትንም ደግሞ ወደ እናቷ መመለስ እንደሚፈልግ ሲነግራት ሩት ግን ውሸቷን አመመኝ ብላ ቀርታለች። ሳሮን ተደበደበች። የደበደባት ደግሞ ብሩክ ነበር። ከሷ የሆነ ፋይል ስለሚፈልግ ወረቀቱን ደብድቦ ይነጥቃታል። ከዛም በኋላ ሩት ደግሞ ወንድሟን ትልክና ከብሩክ ላይ በቦክስ መቶት ያን የወሰደውን ወረቀት እንዲቀማ አድርገዋለች። ሩት እንግዲህ በጥንቃቄ ስራዋን እየሰራች ትገኛለች። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ነባር ቤተሰቦች እንኳን ደህና መጣችሁ። እንግዲህ የህይወት መንገድ ክፍል 46 ተለቆ ነበር። በዚህ ክፍል ይሄ ድራማ በቃ ውስብስብ ወንጀል የበዛበት ሆነ። አሁንም ጨርሶ ጭራሽ ብሩክም ደግሞ ሳሮንን እያሳደዳት ይገኛል ማለት ነው። እስካሁን የሚመስለን ሳሮን ከህይወት ጋር ብቻ ነበር ጸባ፣ ነገር ግን በብዙ ወንጀሎች የተዘፈቀች ስለሆነች ብሩክም ደግሞ እንግዲህ ያጎቱን ገዳይ እያፈላለገ እና ያጎቱን ገዳይ ለማወቅ እንደመጣ ግልጽ ነው። ዛሬ እንግዲህ ሳሮን ተደብድባለች። የተደበደበችም ደግሞ ብሩክ ከሷ የሚወስደው መረጃ ወረቀት ስላለ እሱን በግዴታ ጨለማን ተገን አድርጎ ደብድቦ መሬት ላይ ከዘረራትም በኋላ ወረቀቱን ወስዶታል። ነገር ግን ወስዶ ደስታውን ሳያበቃ ሩት ደግሞ ተከታትላ በወንድሟ ብሩክን አስደብድባ ያን ወረቀት ተቀብላለች ማለት ነው። ሩት እንግዲህ ጀግናና ልትደነቅ የምትገባ ሴት ናት። ምክንያቱም ቢያንስ እንኳን የህይወት ልጅ ካለችበት ሁኔታ አውጥታ ወደ ሳሮን እናት በር ላይ እንድትደርስ ያደረገችው ሩት ናት ማለት ነው። ምንም እንኳን ለህይወቷ ሳትሳሳ ራሷን መስዋዕት አድርጋ ይህ ሁሉ ነገር ወንጀል ለማጋለጥ እና ሳሮን እንድትያዝ እውነተኛ ማንነቷ እንዲጋለጥ እያደረገች እየሰራች ያለችው ሩት ናት ማለት ነው። ነገር ግን ሩት በብዙ መንገድ ሊያስቆማት ይሞክራሉ። ዴቭ እህቴ እባክሽ ትጎጅብኛለሽ፣ ራስሽን ትጎጃለሽ፣ እነዛ ሰዎች ክፉ ናቸው፣ ያጠቁሻል፣ ራስሽን ጠብቂ፣ ከእንደዚ አይነት ነገር እራቂ እያለ ዴቭ እንግዲህ እህቱ እንዳትጎዳበት እየጨቀጨቃት ነው። ነገር ግን ዴቭ ያው እህቱ መስላው ነው እንጂ እህቱ አይደለችም። እህቱ ያቸው አፈቀርኳት የሚላት ህይወት ናት። እሱ ግን ህይወትን አፈቀርኩ እያለ ሩትን ደግሞ እህቱ መስላው ልክ እንደ እህቱ እየተንከባከባት ይገኛል። ሳሚ ደግሞ ከመንገድ ዞር በይልኝ፣ አንቺ ምን አገባሽ እዚህ ነገር ውስጥ በህይወት ልጅ ውስጥ የምትገቢው ለምንድን ነው? አንቺ ምንድነሽ? ምንድን ነው የምትፈልጊው? እያለ ሊያስቆማት ይሞክራል። እሷ ግን መስሚያ ጠጥ ነው፣ የገባሁበትን የጀመርኩበትን ነገር እልባት ሳላገኝ አልተውም ብላ የህይወት ልጅ አግኝታታለች ማለት ነው። አሁን ደግሞ ብሩክ መጣ። ብሩክ ደግሞ የልጅነት ፍቅረኛዋ የድሮ ፍቅረኛዋ ነው ማለት ነው። እንግዲህ የእህቷ ልጅ ስለታገተባት በሳሮን ምክንያት የእህቷ ልጅ ለማስለቀቅ ብላ እዚህ ቤት እህታቸው ሆና እንደመጣች ግልጽ ነው። ከዚህ በፊት ተናግራለች። አሁን ደግሞ የእህቷ ልጅ ካስለቀቀችን በኋላ ደግሞ የህይወት ልጅ ታግታ ስታይ ደግሞ የህይወትን ልጅ ለማግኘትና ህይወትን ሳሮን እየበደለቻት ስለሆነ ከሳሮን እጅ ለማስጣል እያደረገች ባለችው ጥረት እስካሁንም እንኳን ህይወቷ ሊተርፍ የቻለው የህይወት በሩት ምክንያት ነው ማለት ነው። ሳሚማ ልጃችንን አገኛለሁ እያለ ያው ብዙ ነገር ማድረግ ቢሞክርም ነገር ግን አልተሳካለትም። ምክንያቱም መጥፎና ጨካኝ ሚስት ስላለችው ሚስቱን ማሳልፈው መስጠት አይፈልግም፣ ልጁንም ደግሞ ማጣት አይፈልግም። በዚህ በኩል ደግሞ ሳሮን ሁሉንም ነገር አውቃ ዝም በማለቷ ዝምታዋ እየጎዳውና እየቀጣው ይገኛል። ምክንያቱም አንዳንድ ጊዜ ሰዎች የሆነ ነገር ተደርጎባቸው ዝም ሲሉ ዝምታቸው ያስፈራልና ሳሚም ያ ነገር ያስጨነቀውን ዝምታዋ ለሱ ምቾት አልሰጠውም። ብትጮበት፣ ብትሰድበው፣ ብታመናጭቀው ይሻለው ነበር። እሷ ግን ዝም ብላ በቀልን መርጣለች ማለት ነው። እና
ይሄ ዝምታዋ ደግሞ ህይወትን ይጎዳታል፣ ህይወቷን ያመሰቃቅለዋል፣ ምናልባችም ደግሞ ልትገላት ትችላለች ብለው ስለሚያስብ ስለ ህይወት አብዝቶ ተጨንቋልና ሁሉንም ነገር ለሳሮን ሊያስረዳት ቢሞክርም ሳሮን ግን አይንህም ማየት አልፈልግም፣ ጭራሽ መኝታ ክፍሌም እንዳትመጣ፣ አንተ ጨካኝ ነህ፣ ለሌሎች ለህይወት ብለህ እኔን የምትከራከረኝና እኔን አሳልፈ ለመስጠት የተዘጋጀ ሰው ነህ። ከጀርባዬ ሴራ ያሴርክ ሰው ስለሆንክ ከአንተ ጋር አልፈልግም፣ ከአጠገቤ ራቅ፣ ክፍላችንም እንዳትመጣ ብላ ጮኸበታለች። ሳሮን እንግዲህ ተደብድባ ስትመጣ ህይወትና ዴቭ ቁጭ ብለው ነበረ። እንዴ እህቴ ምን ሆነሽ ነው አላት ዴቭ። ህይወትም ደግሞ ሳሮን ምን ሆነሽ ነው እንዴ አለቻት ማለት ነው። ከዛ በሩን ክፍት አድርጋ ስትገባ ምን ነው ይሄንም ደግሞ ውሸት ነው በሉ አለች። አዎ ከዚህ በፊት እኮ የውሸት ድራማ ስለሰራሽ አሁንም እኮ አናምንሽም አሏት። ከዛም በኋላ ነገር ግን ሳሮን እያስመሰለች ሳይሆን የእውነትም ተደብድባ ነበር። አንዳንድ ጊዜ ሰዎች ብዙ ውሸት የሚዋሹ ከሆነ እውነት ቢጎዱ ማንም አያምናቸውም እና ያ ነገር ነበር የገጠማት። አሁን የእውነት ስትጎዳ ማንም ሰው ሊያምናት አልቻለም ነበር እና መራመድ አቅቷት እግሯን ስትጎትትና ስታነክስ በጣም ደነገጡና አረ የእውነቷን ነው መሰለኝ ሳሮን ልደግፍሽ እንዳለቻት ህይወት ምንም እንኳን ብትበድላትም አሁንም ውስጧ ርህሩህ ነው። እሷ እንደውም እንደበደለቻትና ሳሮን ትክክል እንደሆነች ነው የምታስበው። አንቺ በተለይ አይንሽ ማየት አልፈልግም ከአጠገቤ ራቂልኝ ብላ ጮኸችባት። ከዛም በኋላ እሺ ብላት ወደ ክፍሏ ሄደች። ሳሚ ደግሞ ምን ሆነሽ ነው ሳሮ? ማነው እንደዚህ ያደረገሽ? ማነው የደበደበሽ? እያለ ስላት አንተ ራሱ ወደ ክፍሌ እንዳትመጣ አይንህ ማየት አልፈልግም፣ በተለይ ደግሞ አንተ ነህ የኔ ጣላት አለችው። ከዛም በኋላ እሱም ደግሞ እሺ ብሎ ቁጭ እንዳለ ዴቭም ሳሚን ወደ መኝታ ክፍሉ እንዲሄድ ተቆጣው። ሳሚ ደግሞ አጠገቤ እንዳትመጣ ስላለችው መሄድ አልፈለገም እና እናንተ እህትና ወንድሞች ግራ ታጋባላችሁ፣ ጤነኛማ አይደላችሁም። እሷ ክፍሌ እንዳትመጣ እያለችኝ እየሰማት አይደል እንዴ? እንዴት ነው የምሄደው? በግዴታ ነው እንደሚሄደው ነው ወይስ ደግሞ እሷን ባቦ በስላሴ ብዬ እንዲለምናት ነው የምትፈልገው? ጤነኛ አይደላችሁም እንዴ አለ። ዴቭም ደግሞ ምንም ቢሆን ሚስት ናት፣ አሁን ሄደህ ከጎኗ መሆን አለብህ ብሎ ይቆጣውና ይሄዳል። ነገር ግን ሳሮን እንደዛም ሆና ጭካኔዋን አሁንም እንደቀጠለችና ህይወትን እያናደደቻትና እያስለቀሰቻት አሁንም እሷን ለመበቀል እየሞከረች ነው። ሳሚ እንግዲህ ሂዶ ህይወት ምንም ነገር እንደማታውቅና እኔ ባለ ትዳር እንደሆንኩ እንኳን አታውቅምና ያንቺ ባልም እንደሆንኩኝ አታውቅም። እሷ ምንም የምታውቀው ነገር የለም፣ ላጤ እንደሆንኩ ነበር የምታውቀው። የሁሉም ተጠያቂ እኔ ራሴ ነኝ። ስለዚህ እኔን ተበቀኝ፣ እኔን ቅጭኝ፣ እኔ እንደፈለግሽ ማድረግ ትቻለሽ እንጂ ህይወትን እዚህ ውስጥ አታስገቢያት። እሷ ምንም የምታውቀው ነገር የለም አላት። ሳሮን ደግሞ ኧረ እባክህ ደግሞ እኔ እኮ ከበደልህም የበለጠ ክህደት ነው፣ ከክህደትህም በላይ ደግሞ ለህይወት የምትከራከረው ነገር ነው እኔን እየሰበረኝ ያለው። በቃ ተወይ ብያለሁ። እኔ በማደርገው ነገር ምንም አይመለከትም። የበቀልን ጥግ አሳይሃለሁ። እኔ ምንም ማውራትን መናገርም አልፈልግም፣ ግን ወደፊት ሁሉንም ነገር ታያላችሁ ብላ ዛተችበት። ሳሚ በጣም ፈራና ህይወት ጋር ሄዶ ህይወትን እራሷ እንድጠብቅና ምናልባችም ልጃቸው እንኳን ብትገኝ ለልጇ እንደምታስፈልግ ነገራት። ህይወት ግን ምን ሆነህ ነው? ምን ሆነህ ነው ዛሬ ደግሞ እንደዚህ የምትለኝ? ምን ነው ሳሮን እገላታለሁ አለች እንዴ አለችው። አይ እንደዛ እንኳን አይደለም፣ ነገር ግን ሳሮን ዝምታዋ አስፈርቶኛል። በዚሁ ከቀጠለች ምንም ነገር ማድረግ ትችላለች። ስለዚህ እባክሽ ህይወት ራስሽን ጠብቂ፣ ከዚህ መራቅ አለብሽ፣ ከዚህ ርቀሽ ራስሽን መጠበቅ አለብሽ። ልጅሽ እንኳን ብትገኝ ለልጅሽ ታስፈልጊያታለሽ። እኔ እንኳን የስራዬን ነው የማገኘው እያለም ሲላት እኔ ምንም እንኳ ቢሆን አንቺ እንድትጎጂ አልፈልግም ከዚህ በላይ አላት። ህይወትም ደግሞ ብትገለኝም ለእኔ እረፍት ነው፣ እንደውም እንደ ውለታ ነው የምቆጥረው። ደግሞ አርፍደህም ቢሆን ለሰዎች ማዘን በመጀመሪያ በጣም ደስ ብሎኛል አለችው። እሱም ደግሞ አንቺ ድርቅ ካልሽ እንግዲህ መመለሻም የለሽም አላትና ትቷት ይሄዳል። ሩትና ብሩክ ደግሞ በጣም ይዋደዱ ነበር። ነገር ግን ሩት ለቤተሰቧ ስትል ነው ብሩክን ትታው የመጣችው። ነገር ግን እሱም ከብዙ ጊዜ በኋላ ከተዋት በኋላ ደግሞ አሁን በድጋሚ ሲያገኛት እንደ ድሮ ፍቅሩ ተመልሶበታል። ብሩክ ደግሞ የመጣው የአባቱን ገዳይ ለማጣራት ነው። ከዚህ ይቅርታ የአጎቱን ገዳይ ለማግኘት ነበር የመጣውና ምናልባችም ያጎቱ ገዳይ ሳሮን ልትሆን ትችላለች እና ሳሮንን እያንዳንዱን እንቅስቃሴዋን እየተከታተላትና ጨካኝና ረመኔ ሴት እንደሆነች ያውቃል። ለዛም ነው
በጨለማ ተገን አድርጎ ደብድቦ ወረቀት የተቀበላት የነበረው እና እንግዲህ ብሩክ ሩትን ራሷን እንድጠብቅና ከዚህ ነገር ውስጥ እንድታስወጣ ለምንድን ነው እዚህ ነገር ውስጥ የገባሹ እያለ ቢጨቀጭቃትም እሷ ግን ልትቀበለው አልቻለችም። በመንገድ አትምጣ እያለችም ስትቆጣው ነበር። እንደውም አይጧ መጣች ብሎ እንድታቅፈው አደረገ። ሩትዬ ምን ያክል ደስ እንዳለኝ አታውቂም። አሁን ይህን ጠረን ካየሁት እኮ ስንት ጊዜ ሆነ የመሰለች። ስለዚህ አሁን ድረስ አይጥ ትፈሪያለሽ አይደለ? እንዴት እንደናፈቀኝ አታውቂም አላት። አንተ ውሻ አሁንም ትቀልድብኛለህ እንዴ? በቃ ተወይ ብያለሁ፣ ተወኝ። የኔ እናንተ ነገር አብቅቷል። ጭራሽ ደግሞ ቤት ውስጥ ነው እንደዚህ የምታደርገው፣ ሁለተኛ እንደዚህ እንዳታደርግ ብላ ተቆጣችው። አሁን ሩት ፍቅሯንም መስዋዕት አድርጋ ለቤተሰቦቿም ስትል እንዲሁም ደግሞ ለህይወት ስትል ህይወቷን መስዋዕት እያደረገች ትገኛለች። ነገር ግን ሁሉም ነገር ይሳካላታል ብዬ አምናለሁ። ምክንያቱም ሩት እንደ እድሜዋ ሳትሆን ጠንካራና ጀግና ሴት፣ ምንም የማይበግራት ለማንም የማትመለስ ሴት እንደሆነች በተግባር እያሳየች ነው። ምክንያቱም ሳሚ ብዙ ጊዜ ለፍቶ ልጁን ሳያገኝ ሩት ልታገኛት ትችላለች። እንዲሁም ደግሞ ሳሮን አሁን ላይ እየፈራቻት ትገኛለች። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ የዛሬው ክፍል እዚህ ላይ ያለቀው ዴቭና ህይወት ንፋስ እንቀበሉ ብለው ወጥተው ሊዝናኑ በወጡበት ሰዓት ሲመለሱ በራቸው ላይ የጀልባ ስዕል ተስሎ ነበር ተንጠልጥሎ ያገኙትና ያ የጀልባው ሚስጥር ደግሞ ስላልገባቸው በጣም ደንግጠው እዛ ላይ ነው ያለቀው። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልኝ። መልካም ጊዜ ተመኘውላችሁ።